መቼ ነው አዲስ አማኝ መቀበል የምንጀምረው? ስለዚህ አገልግሎት የመጀመሪያ የተፈጠርንበት ዓላማ ነው። ስለዚህ አገልግሎት ማለት ለኃጢአታችን ስርየት ነው። ማን ነው ስምህ? ዮሴፍ። የምትወደው ምግብ ምንድን ነው? ሽሮ የሚወድህ ምግብ ነው። እሺ ዮሴፍ፣ ሽሮን አሁን እዚህ ያለው ሰው በሙሉ ባይወደው አንተ ብቻ ብትወደው እዚህ ያለው ሰው ሽሮን እንዲወድ ምን ታደርጋለህ? ትነግረዋለህ። አልገባው አለ። ግን በሚያሳዝን ሁኔታ ጸልይለታል። ሽሮን ለማስወደድ የሚጸልይ ሰው ተገኘ። እቺን ቅመሳት እንጂ ከዛ በኋላ አትበላም እንባላለን። ከጣፈጠን ምን በለው አይደለ? ኢየሱስ የሚለውን ስም ከዚህ በኋላ ጠርታችሁ እንዳታስተምሩ ብለው 40 ጅራፍ ገረፏቸው። ይህንን ስም ጠርተን ከማስተማር ዝም ልንል አንችልም አሉ። አያስችልም። በቃ ከገባ እሳት ሆኖ ያንገበግባል። እንድናገለግል የሚያደርገን ፍቅረ እግዚአብሔር ውስጣችን ካለ፣ አንተ ኦሮሞ ስትሆን እኔ ትግሬ ስሆን፣ አንተ አማራ ስትሆን እኔ ጉራጌ መባባል ማለት የተጠማ ሰው ጸባይ፣ ጸጋ እግዚአብሔር የራቀው በፀሐይ የተቃጠለ ህይወት ያለው በኃጢአት ማለት ተስፋ የቆረጠች ነፍስ እንደዛ ነች። የሚገርም ነገር ልንገራችሁ። እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። ሁሉም ሰው ለሃይማኖቱ ምንድን ነው? ጳጳስ። በአብዛኛው ደግሞ ቤተ ክርስቲያን ውስጥ ያለ ችግር ለመፍታት ክህነት አይፈልግም። አብዛኛው የቤተ ክርስቲያን ችግር ክህነት አይፈልግም። እኔ ቀላል ምሳሌ ልስጣችሁ። ዝነኛ ቀዳሽ አለ፣ ዝነኛ ሰባኪ አለ፣ ዝነኛ ፍማፋሚ አለ። እንደው እገሌ እኮ እፍ ሲል በቃ እሱ እፍ ይበል የሚባል ሰው አለ። በየቀኑ በጣም ብዙ ኦርቶዶክሳውያን ከሃይማኖት እየወጡ እየካዱ፣ ሰማዕታቱስ ለክብር ነው የሚገደሉት። ግን ወስኖ ከዚህች ኦርቶዶክሳዊ ተዋህዶ የሚወጣ ሰው በየቀኑ አለ የለም? ይህንን ለማወቅ ነቢይ መሆን አያስፈልግም። በሳምንት አንድ ሰው ሁለት ሰው ስልክ እየደወለ እህቴ፣ የእህቴ ልጅ፣ የወንድሜ ልጅ፣ ትንሿ ልጄ፣ ትልቋ ልጄ ሃይማኖት ቀይራብኛለች እያሉ እያለቀሱ የሚደውሉ ወላጆች በጣም ብዙ ነው። ሚስቴ ሃይማኖት ቀይራለች ምን ላድርግ የሚል ባል፣ ባሌ ከዚህ በኋላ ቤተክርስቲያን አልመጣም አለኝ የምትል ሚስት፣ እኔ መቁረብ ፈልጋለሁ እሱ ግን ቤተክርስቲያን በአይኑ ማየት አይፈልግም የሚሉ ባለትዳሮች አሉበት። ዘመኑ ካመጣብን ከውጫዊ ፈተና በላይ እኛ ራሳችን መስራት ያለብንን ነገር ብዙ ያልሰራነው ነገር አለና አሁን እኔ እንግዲህ እንግዳ እንደመሆኔ አንድ ትልቅ እድል አለኝ። ምንድነው? እንግዳ እንደፈለገ ነው የሚናገር። ግፋቢል ድጋሚ አጠሩኝም። በቃ የመጨረሻው ሪስክ ድጋሚ አልመጣም። ስለዚህ እንደው የቤተ ክርስቲያን አገልግሎትን እንዳናገለግል የሚከለክሉን ነገሮች ምንድናቸው? ወደ ኋላ እንድንቀር የቤተ ክርስቲያን አገልግሎት እንዳይሰፋ። በእውነት ለመናገር ይቺ ቤተ ክርስቲያን እኮ ቅዳሴዋ ላይ በየቀኑ አዳዲስ ተጠማቂዎች እንደሚኖሩ እርግጠኛ ሆና ማለት አሁን ንዑሰ ክርስቲያን የሚል ዜማ ያስቀመጠች ቤተክርስቲያን። እኔ እንግዲህ ስንት ዓመት ቀድሻለሁ። ጻው ስል አንድም ንዑሰ ክርስቲያን ሲወጣ ይቻላል። ጻው ስል እንደውም አዲስ አበባ ላይ አንዳንድ ስራ የረፈደባቸው ሰዎች ይወጣሉ፣ ንዑሰ ክርስቲያንም የሆኑ መስሏቸው ማለት። መቼ ነው አዲስ አማኝ መቀበል የምንጀምረው? ዛሬ ምእመናን መጡ ከሌላ እምነት፣ ከፕሮቴስታንት፣ ከሙስሊም፣ ከካቶሊክ ወደዚች ቤተክርስቲያን ይህን ያህል ምእመናን መጥተዋል እልል በሉ የምንባለው መቼ? እገሌ ይህን ያህል ብር ሰጥቷል በሚለው እንደምንለው አይደለም። እኔ የምላችሁ መቼ ነው? እስቲ አዳዲስ ነፍሳት ተጨመሩ። በየቀኑ ይበዙ ነበር። የመጀመሪያዊቱ ቤተክርስቲያን እያደገች ነው የመጣች። ሰማዕትነት መከራ የሚያስቆም አካል የለ። የኢትዮጵያ ቤተክርስቲያን እንኳን ታሪክ ተመልከቱ። ከመጀመሪያው ከኢትዮጵያዊ ጃንደረባ አንሱ፣ በአባ ሰላማ፣ በተስዓቱ ቅዱሳን፣ በቅዱስ ያሬድ እያደገች ከኃይል ወደ ኃይል ከፍ እያለች የመጣች ቤተክርስቲያን ነው። ለምንድን ነው እኛ ጋር ሲመጣ ችግር ብቻ እያወራን የምንቆመው? ለምንድን ነው እንዳናገለግል የከለከለን ነገር ምንድን ነው የሚለውን በጥቂቱ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። በመጀመሪያ እንደው የአገልግሎታችን ወደኋላ መቅረት ምክንያት የአገልግሎትን ትርጉም አለመረዳት። መንፈሳዊ አገልግሎት ምንድን ነው? የመጀመሪያው ነገር ምን እንደሆነ አለመረዳት። አገልግሎት እኛ ሁላችን የተፈጠርንበት ዓላማ ነው። እግዚአብሔር እንግዲህ ምድር ላይ ያሉትን ሁሉ የፈጠረበት ምክንያት አለው። ያለ ምክንያት የፈጠረው አንድም ፍጡር የለም። ብዙ ምክንያቶች አሉ። ለአንክሮ፣ ለተዘክሮ፣ ለምግበ ስጋ፣ ለምግበ ነፍስ የተፈጠሩ አሉ። እኛ ልንበላ ልንጠጣ አይደለም የተፈጠር ነው። ሰውና መላእክትን ለይቶ የፈጠረው ስሙን እንዲቀድሱ መንግስቱን እንዲወርሱ ቅዱስ ጳውሎስ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ይላል መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ መንፈሳዊ አገልግሎት የተፈጠርንበት ዓላማ ነው። ለዚህ ነው እግዚአብሔር የሰራን እንድናገለግለው ነው የመጣ። አሁን ለብዙዎቻችን ስራ እንሰራለን በሙሉ ጊዜያችን፣ ትምህርት እንማራለን በሙሉ ጊዜያችን፣ በትርፍ ጊዜያችን ደግሞ ቤተ ክርስቲያን እንመጣል። እንደዛ ነው ሰው የሚያስበው። እንደውም አንዳንድ ሰው በትርፍ ጊዜ ምን ማድረግ ደስ ይልሃል ሲባል ሳይክል መንዳት፣ ዋና መዋኘትና ቤተ ክርስቲያን መሄድ ይላል። እግዚአብሔር ለብዙ ሰው የትርፍ ጊዜ ጉዳይ አንዳንድ ኤክስትራ ካሪኩላር አክቲቪቲስ ውስጥ ነው እግዚአብሔርን የምናስገባው። መጽሐፍ ቅዱስ ግን የሚለን የተፈጠርነው ማንን ለማገልገል ነው? አሁን ትናንትና ስትዘምሩ እንደው አንወሻሽ ለትንሽ
ለትንሽ ደቂቃ እንደዛ እየዘመራችሁ እዚሁ ብትኖሩ እንደው ደስ አይላችሁም ነበር ይላል አይልም? ወይስ እኔ ብቻ ነው እንደዛ የተሰማኝ? እስቲ መልሱልኝ። እንደው ዝም ብለን እየዘመርን እዚሁ ብንቀር ደስ አይላችሁም? ያ ስሜት ማለት በዘላለማዊው ዓለም በመንግስተ ሰማያት እንደዛ እንድንኖር ስለተፈጠርን ሰው ሲያመሰግን ሲያስቀድስ ሲጸልይ ተመስጦ ውስጥ ሲገባ ተዘክሮ ሲገባ እንደው እዚሁ በቀረው የሚያሰኝ ስሜት የሚሰማው የተፈጠረው እንደዛ ሊኖር ስለሆነ እግዚአብሔርን የሚፈልግ ነፍስ ነው ያለን ማለት። ስለዚህ አገልግሎት የመጀመሪያ የተፈጠርንበት ዓላማ ነው። ሁለተኛ የምናገለግለው ለነፍሳችን መዳን። ማንም ለማንም ብሎ አያገለግልም። ምናልባት ለቤተ ክርስቲያን አስራት በኩራት ስናወጣ እንዲህ ላለው አገልግሎት ገንዘብ ስናዋጣ ቤተ ክርስቲያንን ለማሰራት የሆነ ነገር ስናደርግ እንደው እነዚህ ሰዎች በቃ እንደው አይሰለቻቸውም እያል እየመረረ እናደርገው ይሆናል። ሁላችንም የምናገለግለው የኃጢአት ይቅርታ ለማግኘት ቢምረን ብለን ነው። በነገራችን ቢምረን ብለን ለማንም ብለን አይደለም። እግዚአብሔር ቤት የምናገለግለው አገልግሎት እያንዳንዱ ተሰፍሮ ተቆጥሮ ዋጋ አለው። በሰማይም በምድርም ዋጋ አለው። በሰማይ መንግስቱን፣ በምድር ደግሞ ለእያንዳንዱ ድካማችን በማይክሮ ሰከንድ ቆጥሮ የሚከፍል እግዚአብሔር ብቻ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አሁን እዚህ ቁጭ በማለታችን የምናገኘውን ዋጋ ብናቀው፣ በነገራችን ላይ በሴኪዩሪቲ ከዚህ ቤት አንወጣ ብናውቀው፣ አሁን ቁጭ በማለታችን ሌላውን ትታችሁት ማለት እያንዳንዷን የትኛውም ካምፓኒ እንደ ቤተ ክርስቲያን አይከፍልም። ሌላ ቦታ ብትሰራ በሰዓት ነው የሚከፈል። እግዚአብሔር በማይክሮ ሰከንድ ነው የሚከፍል። ሐሳብህን ጭምር አይቶ የሚከፍል አምላክ። ስለዚህ አገልግሎት ማለት ለኃጢአታችን ስርየት ነው። ወንድሞቼ ሆይ ይላል ቅዱስ ያዕቆብ፣ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንደሚያድን ኃጢአቱንም ብዛት እንደሚሸፍን ይወቅ። እኔ እናንተን አላውቅም። እኔ የማገለግለው ኃጢአቴን ለመሸፈን ምህረት ለማግኘት ነው። ሌላውን ሰው አስተምሮ መክሮ የሚመልስ ሰው የራሱን ኃጢአት እንደሚሸፍን ነፍሱንም እንደሚያድን ይወቅ ይላል። ስለዚህ ስታገለግሉ በዚህ አስተሳሰብ ካገለገላችሁ ለገሌ ብዬ ነው የሚለው ስሜት ጥርግርግ ብሎ ነው የሚወጣል። የኃጢአት ስርየት ለማግኘት እናገለግላል። ሶስተኛውን ትርጉም ልንገራችሁና ወደ መጨረሻው እመጣለሁ። እስቲ አንድ ፈቃደኛ የሆነ ሰው እጁን ያውጣልኝ ከወንድሞች። እሺ ወንድማችን ማን ነው ስምህ? ዮሴፍ። የምትወደው ምግብ ምንድን ነው? ሽሮ የሚወድህ ምግብ ነው። እሺ ይሁን ችግር የለው። እሺ ዮሴፍ፣ ሽሮን አሁን እዚህ ያለው ሰው በሙሉ ባይወደው አንተ ብቻ ብትወደው እዚህ ያለው ሰው ሽሮን እንዲወድ ምን ታደርጋለህ? ትነግረዋለህ። አልገባው አለ። ግን በሚያሳዝን ሁኔታ ጸልይለታል። ሽሮን ለማስወደድ የሚጸልይ ሰው ተገኘ። በጣም ጥሩ ነገር ነው። እሺ ቁጭ በል፣ እግዚአብሔር ያክብርል። ለማንኛውም አንድ ሰው የሆነ ምግብ እንደው ጣዕሙን አልረዳ ሲለ ምንድን ነው የምናደርገው? እስቲ ንገሩ። አንድ ጊዜ ምን በለው። ብዙ ጊዜ እኔ ብዙም አልወደው ምግብ አለና እቺን ቅመሳት እንጂ ከዛ በኋላ አትበላም እንባላል። ከጣፈጠን ነው ምን በለው አይደለ? ነቢየ እግዚአብሔር ዳዊት ምን አለ? እግዚአብሔር ቸር እንደሆነ ቅመሱ እዩማ። ቀምሶት እኮ ነው። አያችሁ፣ ግድ የለም አምላኬን ቅመሱትና ይውታል። ሰው የሚያገለግለው የመጀመሪያው የእግዚአብሔር ፍቅሩ ውስጡ ሲገባ፣ ፍቅረ እግዚአብሔር ልብ ውስጥ የገባ እንደሆን አንተ የወደድከውን አምላክ ሌሎች ምን እንዲሉ እንዲወዱ። አሁን ትናንት የዘመራችሁ ሰዎች ሄዳችሁ አቤት አመለጠሽ ትላላችሁ። ምን ነው በኖረ ኖሮ እገሌ ትላላችሁ። ፍቅረ እግዚአብሔር ከፍቅረ ቢጽ የሚስማማው በትክክል አገልግሎት ላይ ምን ነው ጓደኛዬ መታ ይሄን ባየች፣ ወንድሜ መጥቶ ይሄን ባየ የሚያሰኘን በእግዚአብሔር ፍቅር በጓደኛ ፍቅርም ስንሞላ። አገልግሎት የመጀመሪያው ፍቅር። ሐዋርያትን ለምንድን ነው እንደ እሳት የሚያንገበግብ የአገልግሎት ትጋት የነበራቸው? ውስጣቸው ፍቅረ እግዚአብሔር ስለገባ። ኢየሱስ የሚለውን ስም ከዚህ በኋላ ጠርታችሁ እንዳታስተምሩ ብለው 40 ጅራፍ ገረፏቸው። ይህንን ስም ጠርተን ከማስተማር ዝም ልንል አንችልም አሉ ይላል። አያስችልም። በቃ ከገባ እሳት ሆኖ ያንገበግባል። እንድናገለግል የሚያደርገን ፍቅረ እግዚአብሔር ውስጣችን ካለ። ታስታውሷታላችሁ ያቺ ሳምራዊት ሴት በጠራራ ፀሐይ ውሃ ልትቀዳ ወጥታ በነበረ ጊዜ መድኃኒታችን ኢየሱስ ክርስቶስ ውሃ ጠጭኝ ብሎ አናገራት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ገና ውሃ ጠጭኝ ሲላ ፖለቲካ ጀመረች። የዘር ጉዳይ ነው ያወራች። ውሃ ጠጭኝ አላት። እሷ ግን አንተ አይሁዳዊ ነህ፣ እኔ ሳምራዊ። ውሃው አሁን አይሁዳዊ ነው ሳምራዊ ነው? ውሃ ነው አጠጭኝ የተባለ። አንተ እንደዚህ ስትሆን እኔ እንዲህ ሲሆን መባባል፣ አንተ ኦሮሞ ስትሆን እኔ ትግሬ ሲሆን፣ አንተ አማራ ስትሆን እኔ ጉራጌ መባባል ማለት የተጠማ ሰው ጸባይ፣ ጸጋ እግዚአብሔር የራቀው በፀሐይ የተቃጠለ ህይወት ያለው በኃጢአት ማለት ተስፋ የቆረጠች ነፍስ እንደዛ ነች። እና አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለች። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ የህይወት ውሃን እንዲሰጥሽ ምን ትይው ነበር? ትለምኚው ነበር። አስተማራት ክርስቶስ። ጸባይ የላትም። የተጎዳ ሰው መቼስ ጸባይ የለውም አይደል? አንዴ ፖለቲካ ወራች ቆይታ ከያዕቆብ ትበልጣለህ አለችው፣ የያዕቆብን ፈጣሪ። ከዛ እያለች እየለሰለሰች መጣች። ከዛ ነቢይ ትመስለኛለህ አለች። መጨረሻ ላይ ግን ክርስቶስ የሚባል አለ መሲህ የሚመጣ እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ። ከዛ ሂጂና ባልሽን ጠርተሽ ነይ አለ። ማንን ጠርተሽ ነይ?
የለኝም ባል አለች። ባል የለኝም ማለት እውነት ብለሻል፣ 5 ባሎች ነበሩሽና አሁን አብሮሽ ያለው ህጋዊ ስላልሆነ ባልሽ አይደለም ማለት። ከውሸቷ ውስጥ እውነት አወጣላት። ወጣችና የከተማውን ሰው በሙሉ ግልብጥ አድርጋ የልቤን የነገረኝን ኑና ይውልኝ አለች። የምን የነገረኝን? አንድ ሰው ጠርተሽ ነኝ ያላት። የከተማውን ሰው ገልብጣ ይዛ መጣች። ለምንድን ነው አሁን እናንተ እዚህ አዳራሽ ሞልታችኋል? ሲያትል ውስጥ ያሉ ሌላውን ሃይማኖት ተውት፣ ኦርቶዶክሳውያን እናንተ ብቻ ናችሁ? እናንተ ናችሁ? ለምንድን ነው ቦታው እስኪጠብ ያልደረስ ነው? የልቤን የነገረኝን ኑና ይውልኝ ማለት ነው። አምላኬን ወቁልኝ ኑ እንዲያስብላል አገልግሎት። ግልብጥ አርጋ ይዛ መጣች የከተማውን ሰው ማለት። እውነተኛ አገልግሎት ፍቅረ እግዚአብሔር ውስጥ ሲገባ አያስችልህም፣ ያንገበግባል። ፊልጶስ ጓደኛው ናትናኤልን አልጠራው? የናዝሬቱን ኢየሱስን አገኘ ነው ብሎ ማለት። ይህ ማለት ፍቅረ እግዚአብሔር ውስጥ ሲገባ የሚፈጠር ነገር። እዚህ በመጽሐፈ ነገሥት ላይ የአራት ለምጻሞች ታሪክ አለ። አራት ሰውነታቸው ከጸጉራቸው እስከ እግራቸው በለምጽ የተመቱ ነበሩ። በኦሪት ዘመን ለምጽ ሌላ ትርጉም ነበር እና እነዚህ 4 ሰዎች በረሃብ በጣም ሲሰቃዩ እስራኤላውያን በዛ ሰዓት ረሃብ ላይ ነበሩ እና ወደ ከተማ እንዳይገቡ አያስገቧቸውም። ምግብ እያመጡ ግን ይጥልሏቸው ነበር። አሁን ረሃብ ሲነሳ ለእነሱ ምግብ የሚያመጣ ሰው ጠፋ። 4ቱ ለምጻሞች ስብሰባ አደረጉ። ምን እናድርግ? እኛ እዚህ ረሃብ ሊገለን፣ ወደ እስራኤል ብንገባ አያስገቡንም፣ ቢያስገቡንም ምግብ የለም። በቅርብ ርቀት ደግሞ ፍልስጤማውያን ጦር አስፍረዋል ሊዋጉ፣ ወደ እነሱ ብንሄድ ደግሞ ይገድሉናል፣ ምን ይሻላል ብለው ስብሰባ አለ። ከዛ ምን አሉ? በቃ ከረሃብ ሰይፍ ይሻላል ይባል የለ፣ እዛ ሄደን ቢገሉን ይሻላል ብለው እነዚህ 4 ሰዎች ወደ ጠላት ሰፈር መራመድ ጀመሩ። ከኔ ጋር ናችሁ? ስንት ሰዎች ናቸው? የሚገርማችሁ እግዚአብሔር ጥበቡ በጣም ይደንቃል። ለራበው ሰው ምንድን ነው የሚያስፈልገው? እግዚአብሔር ግን አለማስራብ አይችልም? ይችላል አይችልም? ለ4ቱ ለምጻሞች ምን እንዳደረገ ታውቃላችሁ? የእግራቸውን ኮቴ፣ የእግራቸውን ዳና ድምፁን፣ የአንድን ሰውዬ የእግር ኮቴ የ1000 ሰረገላ ኮቴ ያደረገ። 4 ሲሆኑ ስንት ሺህ ሆነ? በ4000 ሰረገላ ድምፅ የጠላት ሰፈር ተሸበረ። ማለት እንደው እግዚአብሔር ኮቴያችንን ድምፁን ይጨምርልን። አሁን እኮ ብዙ ሆነን ራሱ አንሰማም እኮ አይደል? ማጆሪቲ ሆነን እንደ ማይኖሪቲ ነው አክት የምናደርግ። ከፈለገ ግን አሁን ኮቴ ቢስ ሆነናል። ድምፅ የለውም የኛ ኮቴ። ድምፁን ጨመረው። ፍልስጤማውያን ደንግጠው እስራኤላውያን ጦር አደራጅተው ሊያጠፉ መጡ ብለው እግሬ አውጭኝ ብለው ብን ብለው ጠፉ። ከስንት ሰው ሸሽተው? ከ4 ሰው። እነዚህ 4ቱ ሲገቡ ባዶ ነው። መጀመሪያ ምግብ በሉ። ያሳዝናሉ። አንዱ ድንኳን ገብተው በሉ። ሌላውን ደግሞ ወርቅም ሀብትም አለ ደበቅ አረጉ፣ ከተቱ። ሁሉን መቼት ሰፈሩን መዝረፍ አይችሉም። ከዛ ከመሃላቸው አንዱ ምን አለ? መልካም አላደረግንም አለ። እኛ እዚህ ስንበላ በዚህ ሰዓት እስራኤል ውስጥ በረሃብ እየሞተ ያለ ሰው እስከ ጠዋት ብንቆይ ኃጢአት ይሆንብናል። አሁኑኑ ተመልሰን ሄደን እንናገር አለ። ተመልሰው ሄደው ለእስራኤል ቤት ተናገሩ። አገልግሎት ማለት አንተ ቃሉን ስትሰማ ቃሉን ያልሰሙ ሰዎችን ማሰብ እና እግዚአብሔር ያለማቋረጥ እንድናገለግል የሚያደርገው ነገር እሱን መውደድ ነውና ፍቅሩን ለሁላችን ይጨምርልን። አሁን እዚህ ከተማ ውስጥ ስንት ኦርቶዶክሳውያን አሉ። እንደው ሌላ መመለሳችን ቀርቶ በሃይማኖት የሚመስሉንን ሰዎች እንኳን መያዝ ያልቻልነው የሚያንገበግብ ፍቅረ እግዚአብሔር ውስጣችን ስለሌለን። እኔ አንድ ሊቀ ጳጳስ ያደረገውን ነግሬያችሁ ወደ ሁለተኛው እመጣለሁ። ቅዱስ ጎርጎሪዎስ ዘኑሲስ ይባላል። እስኪ በሉ ቅዱስ ጎርጎሪዎስ ዘኑሲስ። ኑሲስ የምትባል ትንሽ ከተማ ውስጥ ሊቀ ጳጳስ ሆኖ የሚያገለግል አባት። ጎርጎሪዎስ እንግዲህ በጣም የተማረ ሊቅ ነው። ሪቶሪክ የተማረ፣ የግሪክ ፊሎዞፊ የተማረ፣ ቴዎሎጂ የተማረ በጣም ምሁር ነው እና አንዲት ኑሲስ የምትባል ትንሽ መንደር ጳጳስ ሆኖ ሲመደብ በጣም ብዙ ሰዎች የእሱ ወንድም ቅዱስ ባስልዮስ ነው፣ እንዴት ይህን የመሰለ ሊቅ ወስደህ እዛ ገጠር ትጥለዋለ ብለው በጣም አዝነዋል። ወንድምን ደና ስም ያለው ከተማ ላይ ለምን አልመደብከውም ሲሉት፣ እኔ ወንድሜ በከተማው እንዲጠራ ሳይሆን ከተማው በወንድሜ እንዲጠራ ነው የምፈልገዋል። እና ይገርማቸዋል፣ ቅዱስ ጎርጎሪዎስ ሲያገለግል እዛ ከተማ ውስጥ ያሉት ክርስቲያኖች 13 ቤተሰብ ብቻ። ስንት ቤተሰብ? 13 ቤተሰብ ነበር። እንኳን ጳጳስ ቀርቶ ማለት ነው። እኔ ራሱ 13 ሰው አለ ቢባል ሲያትል ድረስ አልመጣም። በስልክ አገናኙኝ ነው የምለው። እሱ ግን 13 ቤተሰብ አስተምሮ ከዚያች ሀገረ ስብከት ሳይወጣ፣ ለክርስቲያን ዓለም ሀገረ ስብከቱ ነች፣ ለጳጳስ ግን ሀገረ ስብከቱ ዓለሙ ነች ይባል። እዛው አስተምሮ አረፍተ ዘመን ገቶት ሞተ። ሲሞት እዛች ከተማ ውስጥ ያሉት ክርስቲያን ያልሆኑ ሰዎች 13 ብቻ ነበሩ። ክርስቲያን ያልሆኑት ሲያትል ውስጥ እኛ መንፈሳዊ አገልግሎት ከጀመርን ስንት ሰው ተመለሰ? ወይ ስንት ሰው ወጣ? ይሄ በጣም አሳሳቢ ነገር። ስለዚህ አገልግሎት ፍቅር ነው። አገልግሎት ከእግዚአብሔር ጋር መስራት ነው። አንዳንድ ሰዎች እኔ እኮ ከገሌ ጋር ነው የምሰራው፣ እኔ የቅርብ አለቃዬ እኮ ገሌ ነው ብለው ይኮፈሳሉ። የእኔ ኢሚዲየት አለቃ ኦባማ ነው ይል ነበር አንድ ሰውዬ፣ አሁን ታሰረ መሰለ። የቅርብ አለቃዬ ኢሚዲየት አለቃዬ ባራክ ኦባማ ነው ይል ነበር። ኢሚዲየት አለቃችሁ እግዚአብሔር እንዲሆን ከፈለጋችሁ ቤተክርስቲያን ውስጥ አገልግሉ። እኛ ቅዱስ ጳውሎስ ምን አለ? እኔ ተከልኩ አጵሎስም አጠጣ እግዚአብሔር ያሳድግ ነበረ። እኛ ከእግዚአብሔር ጋር ምን ሰራነናል? ከማን ጋር? ቤተክርስቲያን ውስጥ ማገልገል ማለት ከእግዚአብሔር ጋር አብሮ መስራት። ዋይት ሃውስ ከሚሰራ ሰው ይልቅ ቤተክርስቲያን ውስጥ የሚሰራ ሰው ለዘላለማዊ መንግስት እየሰራ ነው ያለው። ለቤተ መንግስት ነው የሚሰራው። ሊያውም
ህልፈትም ሽረትም የሌለው ስልጣን ላለው ንጉስ ነው የሚሰጥ ለእግዚአብሔር። ስለዚህ አገልግሎት ማለት ከእግዚአብሔር ጋር አብሮ መስራት። እንዳናገለግል የሚያደርገን የመጀመሪያው አገልግሎትን አለመረዳት ነው። 3 ነው የምነግራችሁ፣ ከዛ ወደ መጨረሻው እመጣለሁ። እንዳናገለግል የሚያደርገን ሁለተኛው አይገባኝም ማለት። ብዙ ሰው ወደ ቤተክርስቲያን አገልግሎት ሲጋበዝ እኔ አልመጥንም፣ ለቦታው አልሆንም፣ ሰበካ ጉባኤ ሁኑ አገልግሉ፣ በፍጹም እኔ አይገባኝም፣ እንደዚህ አድርጉ አይገባኝም የሚል ሰዋል። የሚገርም ነገር ልንገራችሁ፣ እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። እኔ በጣም የሚገርመኝ ነገር እናንተም ሳይገጥማቸው አይቀርም። አንዳንዴ ሰበካ ጉባኤ ሲመረጥ እንደው ድሪም ቲም የሚባል ሰበካ ጉባኤ ተመርጦ አይታችሁ ታውቃላችሁ? እንደው በጣም የተማሩ ሰዎች ከአቅም ያላቸው ከልምድ ያላቸው በቃ ይሄ ቲምማ አገር ይቀይራል ተብሎ ይመረጥና ድብልቅልቅ ብለው ይወርዳሉ። ምንድነው ችግሩ? በጣም እኮ እውቀት ያላቸው ሰዎች ናቸው። ለምን መሰላችሁ? እችላለሁ የሚሉ ሰዎች ለእግዚአብሔር አይመቹት። በነገራችን ላይ 12ቱ ሐዋርያት ምሁራን ቢሆኑ ኖሮ ክርስትናኛ ጋር አይደርስም ነበር። ፊዚቢሊቲ ስተዲ ያጠናሉ። በእርግጠኝነት ይሄ ክርስትና ለዓለም አይሆንም፣ ለሮም አገዛዝም አይሆንም ብለው ቁጭ ብለው ክርስትናኛ ጋር አይደርስም። ሙሴ መቼ ነው እግዚአብሔር የሰራበት ታስታውሳላችሁ? ሙሴ እኮ ያደገው በቤተ መንግስት ነው። በቤተ መንግስት የፈርዖን የልጅ ልጅ ተብሎ ነው ያደገው። ስትራቴጂክ ቦታ ላይ ነው ያለው። ቤተ መንግስት ውስጥ ነው ያለው። እስራኤልን ግን ነፃ ያወጣው በፈርዖን ቤተ መንግስት ውስጥ ሆኖ ነው አይደል? ሞከረ በጉልበቱ ሊያወጣ በ40 ዓመቱ ግብፃዊውን ገደለ። እንኳን ነፃ ሊያወጣ እሱም ስደተኛ ሆነ። 40 ዓመት ጠበቀው እግዚአብሔር። በ40 ዓመቱ ነፃ ሊያወጣ ሞክሮ አቅቶት በረሃ ሄደ። ከ40 ዓመት በኋላ እግዚአብሔር አነጋገረው። ሲደመር ስንት ዓመት ይሆነ? ስንት ዓመት? ያገለግለኝ ዘንድ ህዝቤን ልቀቅ ብለህ ለፈርዖን ተናገራል። ለአገልግሎት አሁን ከ40 ዓመትና ከ80 ዓመት የትኛው ይሻላል? አልፈልግም አለ እግዚአብሔር። ትንሽ መተንፈስ አለ። ትንሽ በራስ መተማመን መቀነሳል። ስለዚህ እግዚአብሔር ስራ የሚሰራው መቼ መሰለ? እንደ ሙሴ እጸጳጦስ ፊት ስትደፋ ነው። ጫማህን ስታወልቅ። ከዛ ሂድና ህዝቡን ነፃ አውጣ አለው። ህዝቡን ነፃ አወጣ ዘንድ እኔ ማነኝ አለ። አሁን ብቁ ነው ማለት። እኔ ማነኝ ካልክ ብቁ ነህ። አንድ ሐዋርያ አንድ ነቢይ ይገባኛል ብሎ ያገለገለ የለም። እኔ ኮልታፋ ነኝ፣ እኔ ብላቴና ነኝ፣ አይገባኝም፣ ከንፈር የረከሰብኝ ሰው ነኝ ያሉ ነቢያት ሁሉ ናቸው። በእውነት እግዚአብሔር በእነሱ ስራ የሰራው ኃይሌ በሉ እስኪ በድካምህ ይገለጣል። ስለዚህ እግዚአብሔር ኃይሉን የሚገልጠው በምናችን ነው? በድካም በደካሞች ነው የሚሰራው። በትንንሾች ነው የሚሰራው። ምንም ማያውቁም በተባሉ ነው የሚሰራው። በጣም አውቃለሁ የሚሉ ሰዎችን አይፈልጋቸው፣ አይመቹትም፣ ራሱ አይመቹት። ከአገልግሎት የሚያርቀን ነው። ሌላኛው ኑሮ። ብዙ ጊዜ የቤተ ክርስቲያን አገልግሎት ላይ ሰው ተባበር ሲባል ወደኋላ የሚጎተተው ስራዬን ኑሮዬን ቢጎዳውስ እግዚአብሔር ቤት ብዬ። እኛ ስንት ቢዝነስ ያለን ሰዎች ነን። ከሀገር የወጣ ነው መቼስ ልናስቀድስ አይደለም የሚሉ ሰዎች፣ ከሀገር የወጣ ነው ለቤተ ክርስቲያን አይደለም፣ ይህንን ሰዓት አሁን እዚህ ቁጭ ያልኩበት እንዲባረግበት የሚል ስሜት ይሰማል። የሚገርም ነገር ልንገራ፣ እናንተ የእግዚአብሔርን ቤት ስትሰሩ እግዚአብሔር የእናንተን ቤት ይሰራል። ይሄ የታወቀ ነው። ለእግዚአብሔር ቤት ጊዜ ስትሰጡ እግዚአብሔር ለእናንተ ቤት ጊዜ ይሰጣል። ገንዘብ አይሰጥህም። ያለህን ገንዘብ ግን ይባርከዋል። ጥቂቱን ብዙ ማድረግ ይችላል አይችል? እስራኤል 40 ዓመት ሙሉ በምድረ በዳ ሲሄዱ ለ40 ዓመት የሚበቃ ልብስና ጫማ አድሏቸዋል? እግዚአብሔር አላደላቸውም። ግን ጫማህ አላለቀ፣ በትርህ አልወደቀ። ጫማቸው አላለቀም፣ ልብሳቸው አላለቀም፣ በትራቸው አልወደቀ። 40 ዓመት እንዲቆይ ያደረገ እግዚአብሔር ብር አይሰጥህም፣ ያለህን ብር ግን ይባርከዋል። ስለዚህ መንፈሳዊ አገልግሎት እንዲህ ባለ አስተሳሰብ ብናገለግል ከአለማገልገል ያርቀናል። የመጨረሻው ምክንያት የተሳሳቱ የአገልግሎት መለኪያዎች ናቸው። እስቲ ሲያትል ውስጥ መልሱልኝ። ሲያትል ውስጥ 1 ሊትር ስኳር ስንት ነው? ችግር አለ? እሺ ቆይ ተውትና ወንድሞች ደግሞ 1 ኪሎ ዘይት ስንት ነው የሚሸጠው? ዘይት በኪሎ ይለካል፣ ስኳር በሊትር ይለካል። ይገርማቸዋል። የቤተ ክርስቲያን አገልግሎትን በማይለካበት ፓራሜትር ነው የምንለካው። የምንመዝነው በማይመዘንበት ነው። በጣም ወደኋላ የሚያስቀረን አንዱ ይሄ ነው። የመጀመሪያው አገልግሎት በማዕረግና በስራ ድርሻ አይለካ። ብዙ ጊዜ በቤተ ክርስቲያን አገልግሎት ላይ ብዙ ስራ እንዳንሰራ የሚያደርገን በማዕረግ ስለምንለካው ነው። እኔ በጣም የብዙ አገልጋዮች ፎቶ እያሳየዋችሁ ነው እዚህ ስክሪን ላይ። ከላይ መጽሐፍ የሚያነቡትን ካህን መጽሐፍ ተሸክሞ ይዞ የሚያስነብብ ዲያቆን አለ። ከዛ ከጎን ሊቀ ጳጳስ አሉ፣ ቆሞስ አሉ፣ ቄስ አሉ። ከዚያ ደግሞ ፍም የሚያፍም ዲያቆን አለ። ከዚያ የተግባር ቤት ስራ የሚሰሩ ደግሞ እማሆይ አሉ። ከዛ ሰንበት ትምህርት ቤት ወጣት የምትዘምራለች። አብሯት ደግሞ ሙዳየ ምጽዋት የሚያዞር ልጅ አለ። ሁሉም የሚያገለግሉት ማንን ነው? አሁን ከዚህ ውስጥ ትልቁ አገልግሎት የትኛው ነው? አሁን እኛ የሚመስለን የጳጳሳቱ የካህናቱ አገልግሎት። እኔ ለአገልግሎት ማዕረግ አያስፈልግም፣ ክህነት አያስፈልግም አላሉ። ግን አገልግሎት በማዕረግ አይለክ። ብዙ ጊዜ ብዙ ሰው ቤተክርስቲያንን ሲከስ ለምንድን ነው ቤተክርስቲያን እንደዚህ የማታደርገው ይላል። በሱ ቤት ቤተክርስቲያን ጳጳሳት ነው የሚመስሉት። በሱ ቤት ቤተክርስቲያን ካህናት ነው የሚመስሉት። ካህናት የቤተክርስቲያን አንድ አካል ናቸው እንጂ ሁላችንም ቤተክርስቲያን።
በጣም ይገርማል። ቤተ ክርስቲያን የሚለውን ቃል በነገራችን ላይ ግዕዙ እና አማርኛው ላይ ነው የተሻለ ያለው። በእንግሊዘኛው ቸርች ነው የሚባለው። ቸርች ኪሪዮስ ከሚለው ቃል ነው የመጣው ኦፍ ክራይስት ወይም የጌታ ማለት። ቤተ ክርስቲያን ግን ልዩ ስም ነው። እስኪ በሉ ቤተ ምን ማለት ነው ትርጉም? የክርስቲያን ምን? አሁን ልታስቀድሱ ስትመጡ ጠዋት እሑድ ጠዋት ወዴት ነው የሚሄደው ብላችሁ ነው የምትወዱ? ቤተ ክርስቲያን ምን ማለት ነው? አስቀድሳችሁ ስትመለሱ ወዴት ነው የምትሄዱ? ቤታችሁ የምን ቤት ነው? ቤተ ክርስቲያን። ሁለቱንም በአንድ ስም ነው የምንጠራው። ያም ቤተ ክርስቲያን ነው፣ እኔም ቤቴ ቆልፌ ከፍቼ መውጣ የምገባበት ቤት ቤተ ክርስቲያን ነው። ለምንድን ነው አንድ የሆነው ስሙ? ክርስቲያን ማለት ቤቱን ቤተ ክርስቲያን፣ ቤተ ክርስቲያንን ቤቱ ማድረግ የቻለ ሰው። ቤተ ክርስቲያንም ቤትህ ናት፣ ቤትህም ቤተ ክርስቲያን ነው። በቤትህ ላለች ቤተ ክርስቲያን ሰላም በልልኝ ይላል። ምን ማለት መሰላችሁ? ጳጳስ አለ ብቻ የሚጠየቁ እንዳይመስለን። ልመልሳችሁ አሁን የነበረው አገልጋዮች ፎቶ ከዚህ ውስጥ ክብር ያለው አገልግሎት የሚመስል አሁን የሆነ ወቅታዊ ጉዳይ ሲደረግ ቅዱስ ሲኖዶስ ቅድሚያ ግንባር ቀደም ሆኖ ማዘዝ እንዲያርጉ እንዲያታርጉ ማለት ስላለበት ቅዱስ ሲኖዶስ አይጠየቅም ማለት ያለን። ግን ሁላችንም ድርሻ አለን የለንም? አለ። ቤተ ክርስቲያን ለምን እንደዚህ አታደርግም ስል አንተስ ለምን እንደዚህ አታደርግ? አንተም እኮ ቤተ ክርስቲያን ነህ። ብፁዕ አቡነ ቄርሎስ አሁንም ድረስ አሉ፣ በረከታቸው ይደርብን። ሁሉም ሰው ለሃይማኖቱ ጳጳስ ነው ብለዋል። ሁሉም ሰው ለሃይማኖቱ ምንድን ነው? ጳጳስ። በአብዛኛው ደግሞ ቤተ ክርስቲያን ውስጥ ያለ ችግር ለመፍታት ክህነት አይፈልግም። አብዛኛው የቤተ ክርስቲያን ችግር ክህነት አይፈልግም። እኔ ቀላል ምሳሌ ልስጣችሁ። በአጋጣሚ ያለነው ሌላ ቦታ ነው። እስቲ የምትገለገሉበትን ደብር አስቡ። እኔ በጣም አስተውያለሁ። በሄድኩበት ደብር የሚገለገሉበት መቅደስ ውስጥ የግድግዳ ሰዓት አለ። አብዛኛው ግድግዳ ሰዓት አይሰራም። ምን ሆኖ ነው የማይሰራው? ባትሪ ለመቀየር ቅስና ነው ዲቁና ነው ጵጵስና ነው የሚፈልገው። አብዛኛው የቤተ ክርስቲያን ችግር ቅን ልቡና ብቻ ነው የሚፈልገው። በምዕመናን መሰራት የሚችል እንዲያውም የበለጠው ስራ ያለው ወደ ታች ነው። እዚህ ላይ ካሉት ሰዎች አሁን በጣም ዋጋ ያለው የሚመስለን እኔ እንደቆምኩት መድረክ ላይ ቆሞ የሚያስተምረው መዝሙር የሚዘምረው የሚቀድሰው እሱ ብቻ አገልግሎት በፍጹም አይደለም። ዛሬ እኛ እንድንዘምር እንድንማር ከኛ ቀድሞ መጥተው ወንበር ያስተካከሉ ሰዎች እነሱ ዋጋ አላቸው የላቸው? እንደውም ዋጋቸው የሚጨምረው የነሱ። እስቲ አሁን እዚህ ውስጥ ይሁት ዝነኛ ቀዳሽ አለ፣ ዝነኛ ሰባኪ አለ፣ ዝነኛ ፍማፋሚ አለ። እዊ እንደው እገሌ እኮ እፍ ሲል በቃ እሱ እፍ ይበል የሚባል ሰው አለ። እሱ ይቀድስ የሚባል ሰው አለ። እገሌ ሙዳይ ምጽዋት ሲያዞር አዟዟሩ የሚባል አለ። ከንቱ ውዳሴ የለው፣ ዋጋው ከፍ ያለ። እኔ በጣም ይገርመኛል። በየደብሩ እንደዚህ አይነት ስም የሌለው አገልግሎት የሚያገለግሉ ሰዎች በሌሊት መጥተው ቅዳሴ ጠበል የሚቀዱ የተበተነውን የሚሰበስቡ፣ እኛ ምኑንም ጣጥለን ስንሄድ ዘግይተው ቤቴ ገብቼ ልረፍ ሳይሉ የሚሰበስቡ ዋጋ አላቸው የላቸው? በጣም የተወደዱ አገልጋዮች ነው። ምንም በተለይ ድምፅ የሌለው ምናምን እኮ ይበቃል። ታውቃለህ፣ እንደው ከንቱ ውዳሴም የለበትም አይፈለግም። ለክብረ በዓል ዞር በል የሚባለው ሰው የበለጠ ጸጋ። ስለዚህ አገልግሎት በክህነት ማድረግ ሊለካ አይችልም።